መብቱን ግዴታውን አውቆ ለተረዳ ውዴታ ነው ግብር ከቶ አይደለም ዕዳ ማየት የናፈቀው ሀገሩ በልጽጋ ግብር ለአገር ክብር ይላል ጥሩ ዜጋ ትጽዳ ንጹህ ትሁን ትፍካ መዲናችን የአዲስ አበባ ገቢዎች ቢሮ ከሐምሌ 1 ጀምሮ የደረጃ ሐመርሃ ግብር ከፋዮችን ዓመታዊ ግብር የመሰብሰብ ስራ ሲሰራ ቆይቷል። ከነሐሴ 1 ጀምሮ ደግሞ የደረጃ ሀሌታ ውሃና ለግብር ከፋዮች ዓመታዊ ግብራቸውን መሰብሰብ ጀምሯል። የአዲስ አበባ ገቢዎች ቢሮ የደረጃ ሀሌታ ውሃ ግብር ከፋዮች ግብራቸውን በአግባቡ እንዲከፍሉ የሚያግዙ የተለያዩ ዘመናዊ አሰራሮችን በሁሉም የገቢ ሰብሳቢው ቅርንጫፎች በመተግበር በርካታ የቅድመ ዝግጅት ስራዎችን ሲያከናውን ቆይቷል። ደረጃ ሀሌታ ግብር ከፋዮች ታክስ አስተዳደር አዋጃችንም ሆነ በገቢ ግብር አዋጃችን የግብር ማሳወቂያ ጊዜያቸው ከሐምሌ 1 እስከ ጥቅምት 30 ነው ሪፖርት የሚደረገው። ሆኖም እንደ ከፍተኛ ግብር ከፋዮች ሲናይ አጠቃላይ አሁን አለ የምንለው ግብር ከፋዮች የደረጃ ሀሌታ የምንጠብቀው ወደ 1032 ግብር ከፋዮች ናቸው የምንጠብቀው። ከነዚህ ውስጥ ቅድም ባልነው የአልፋቤት መነሻ አድርገን ፕሮግራም ወጥቷል። በዚህ ፕሮግራም ላይ ከኤ እስከ ዲ አልፋቤት የተመደቡ ግብር ከፋዮች ፈርስት ፌዝ የምንላቸው መጀመሪያ ሪፖርት የሚያደርጉት ከአልፋቤታቸው ከኤ እስከ ዲ የሆነ ነው። እንደኛ ቅርንጫፍ ጽሕፈት ቤት ወደ 310 ግብር ከፋዮችን እንጠብቃለን። መጀመሪያ ዙር ላይ ሪፖርት ያደርጋሉ ብለን የምንጠብቃቸው እነሱም ከመስከረም 1 እስከ መስከረም 15 ሪፖርት የሚያደርጉ ግብር ከፋዮቻችን ናቸው ማለት ነው። ስለዚህ በእነዚህ አራቱ ፒሪየድ መነሻ አድርገን ግብር እንዲያሳውቁ ፕሮግራም ወጥቶ በዚህ ልክ ክትትል እያደረግን እንገኛለን ማለት ነው። የአዲስ አበባ ቁጥር 3 መካከለኛ ግብር ከፋዮች የአጠቃላይ ደረጃ ሀሌታ ውሃ ግብር ከፋዮች ናቸው። እነዚህ ግብር ከፋዮች ሁሉም ሂሳብ መዝገብ የሚይዙ ግብር ከፋዮቻችን ናቸው። ከመስከረም ጀምሮ እንግዲህ በወጣ ፕሮግራም መሰረት ግብራቸውን የሚያሳውቁ ግብር ከፋዮቻችን 3400 ይሆናሉ። እነዚህ ግብር ከፋዮች ከመስከረም 1 ጀምሮ እስከ ጥቅምት 30 ባለው ጊዜ ውስጥ ቀርቦ ግብራቸውን የሚከፍሉ ይሆናል ማለት ነው። እስከ ጥቅምት 30 ዓመታዊ ግብራቸው አሳውቀው መክፈል ያለባቸው እንደ ቅርንጫፍ ጽሕፈት ቤታችን ያለው 3813 ግብር ከፋዮች ናቸው። እነዚህ ግብር ከፋዮች ባወጣነው ፕሮግራም መሰረት መስከረም ወር ላይ ቢያንስ እስከ 2000 ግብር ከፋይ እንጠብቃለን። ቀሪው ግብር ከፋይ ጥቅምት ወር ላይ አልፋቤቲካሊ ሲደለደል ጥቅምት ወር ላይ የሚመጣ ነው። እንደ አጠቃላይ የገቢ ማሳወቂያ ወቅት ተጀምሯል ከሐምሌ ጀምሮ። እንደኛ ቅርንጫፍ ጽሕፈት ቤት ግን መካከለኛ ግብር ከፋዮችን የምናስተናግድ በመሆኑ ሁሉም ግብር ከፋዮቻችን የደረጃ ሀሌታ ግብር ከፋዮች ናቸው። የደረጃ ሀሌታ ግብር ከፋዮች ምንም እንኳን የገቢ ማሳወቂያቸው ከሐምሌ 1 እስከ ጥቅምት በአዋጅ በሕግ የተፈቀደ ነው። በአልፋቤታቸው ካልመጡ የሚቀጥለው ቀን ላይ በ16 ከ16 እስከ 30 ድረስ ደግሞ የአልፋቤት ድልድላቸው የተቀመጡትን ሰዎች ነው አገልግሎት የምንሰጠውና ወደዛ ወደማይፈለግ አቅጣጫ እንዳይሄዱ በተለያየ ፕላትፎርም እየቀሰቀስን እየመጡ ነው። ግብር ለአገር ክብር ይላል ጥሩ ዜጋ ትጽዳ ንጹህ ትሁን ትፍካ መዲናችን። በተለያየ ዙሮች የ2017 ሂሳብ መዝገብ ማቅረቢያ ጊዜ በተመለከተም ፕላስ ደግሞ የሚያቀርቡት ሂሳብ መዝገብ በምን መንገድ መሆን እንዳለበት ምን ማሟላት እንዳለበት የሚገልጽ ሰፊ ስልጠናዎች ሰጥተናል። አብዛኛው ግብር ከፋይ ለማዳረስ ሞክረናል። ከቅድመ ዝግጅት ስራዎቻችን የነበሩት ይሄን ነው፣ ማሰልጠን ማብቃት ነው። ሁለተኛው ቅስቀሳ ነው። ቅስቀሳው በሚዲያም በስልክም በአጭር ኤስኤምኤስ መልእክት የተቋማችን 775 ላይ በተደጋጋሚ ይህን እንዲያውቁት እንዲገነዘቡ ለማድረግ ሞክረናል። አጠቃላይ ግብር ከፋዩን በተያዘው ፕሮግራም መልኩ ቢመጣ ለማስተናገድ አስፈላጊ ሁሉ ዝግጅት አጠናቀናለኛ በኩል ማጠንክረን እየቀሰቀስነን ያለ ነው። ሲመጡ ግን በአልፋቤት ስለሆነ ተገቢውን አገልግሎት ለመስጠት በቂ ዝግጅት አድርገናል። እነዚህ የሚመጡ ከስተመሮች በተገቢው ደግሞ አገልግሎት እንዲያገኙ መጀመሪያ ላይ የአዌርነስ ሰራተኞቻችን ከመቼውም ጊዜ የበለጠ ግብር ከፋዩን በክብር ተቀብለው
በጥሩ አገልግሎት በአገልጋይነት መንፈስ ቁጭ ብለው እንዲያገለግሉ የተሻሉ የሚባሉትን በእውቀትም በቴክኒክም በስነ ምግባርም ሬዲ አድርገን ኦሪየንቴሽን ሰጥተን አዘጋጅተናል። አዲስ አበባ ገቢዎች ቢሮ ከተለያዩ አሰራሮችን የተቀላጠፈ አሰራር እና አገልግሎት አሰጣጥ የተሻለ አገልግሎት አሰጣጥ ለመስጠት እንዲሁ የመልካም አስተዳደር ጥያቄዎችን ለመመለስ ግብር ከፋዮቹ ላይ እንግልት እንዳይደርስባቸው እንዲሁ የሌብነትና ብልሹ አሰራርን ለማስተካከል በተጨማሪም የገቢን አሟጦ ለመሰብሰብ ሲባል በታክስ አስተዳደር አዋጃችንና በገቢ ግብር አዋጅ የተሰጠውን ስልጣን መነሻ አድርገን የአልፋቤት ፕሮግራም አውጥተን ግብር ከፋዮቻችን በዛ መንገድ እየተቀበልን ነው ያለነው። ከመስከረም 1 ጀምሮ እንግዲህ የግብር ማሳወቅ ስራ ወደ ትግበራ ስራ ገብተናል። ወደ ስራ ከመግባታችን በፊት ያው አጠቃላይ የዝግጅት ስራ ምን ይመስላል የሚለውን ስራዎችን ሰርተናል። መጀመሪያ ላይ እየሰራ ነው በየፕሮግራሙ መምጣት ያለባቸው ግብር ከፋዮች ስንት ናቸው የሚለውንና ፕሮግራማቸውን የመለየት ስራ ሰርተናል። ከዚህ አንፃር ከመስከረም የመጀመሪያ ሳምንት ከ1 እስከ 15 ሁለቱ ሳምንት ላይ የሚመጡ ግብር ከፋዮቻችን ከ880 በላይ ነው የሚሆኑት። እነዚህን ግብር ከፋዮች ጨምሮ የመስከረም ሁለተኛው ፕሮግራምና የጥቅምት ወር ላይ ያሉትን በሙሉ አድሬስ ለማድረግ ያው ጥረት አድርገናል። የቅስቀሳ ስራውን ሰርተናል ማለት ነው። የናፈቀው ሀገሩ በልጽጋ ግብር ለሀገር ክብር ይላል ጥሩ ዜጋ። እንደ ስሜ ቅደም ተከተል መሰረት ከጥቅምት 15 እስከ ጥቅምት 30 ነው ያው የተዘጋጀ ነው። ለዛ ቀን የሂሳብ መዛግብቱን ማዘጋጀትና ተፈላጊ ነገሮች ለዚህ ወቅት የሚያስፈልጉ ነገሮችን ያው ማዘጋጀት ላይ ነው። እኔ አልፋቤቴ ከጥቅምት 1 እስከ 15 ተዘጋጅተናል። በአልፋቤታችን ለመስተናገድ ዝግጁ ሆነን ተቀምጠናል። ሙስት ከ10 ዓመት በላይ ከ2004 ጀምሮ ነው የጀመረው። ከ10 ዓመት በላይ ያው እኛ ሂሳብ መዝገብ ይዘን ስለሆነ የምንከፍለው ያለብን እንዳለ እንትኖች ለሂሳብ ሰራተኛ እንሰጣለን። ከዛ እሱ ባዘጋጀው መሰረት ሂሳባችንን በወቅቱ እንከፍላለን። የደረጃ ሀሌታ ውሃ ግብር ከፋዮች ዓመታዊ ግብራቸውን ለመክፈል ሲመጡ ከፍተኛ ወረፋና የሲስተም መጨናነቆች እንዳይገጥሟቸው በማሰብ በስም መጀመሪያ ፊደል መነሻ በማድረግ የመክፈያ መርሃ ግብር ወጥቶላቸው በተያዘላቸው ጊዜ ውስጥ እየተስተናገዱ ይገኛሉ። የመደረጉ ደግሞ ከዚህ ቀደም ሲገጥም የነበረውን እንግልት አስቀርቷል። ለገቢ ሰብሳቢው ፈጻሚዎችም የስራ ጫናን ያቀለልና ከብልሹ አሰራር የጸዳ አገልግሎት እንዲሰጡ አግዟል። በአልፋቤት መሆኑ ጥቅሙ አንደኛ እዚህ ያለውን እንግልት ይቀንስልናልና በፊት ስንመጣ በጣም ወረፋ ነበር። አሁን ግን በአልፋቤት ከሆነ በኋላ ሁላችንም መጥተን ቢያንስ በአንድ ቀን ጉዳያችንን ጨርሰን የምንሄድበት ነገር አለ እና በአልፋቤት መሆኑ በጣም አሪፍ። ግብር አከፋፈል በአልፋቤት ከሆነ በኋላ አንደኛ ቀናችንን ስፔሲፊክ እንድናቀርቶናል። በዛን ቀን ላይ ተዘጋጅተን ያለን ሂሳብ ፋይላችንን በትክክል አዘጋጅተን እንድንዘጋጅ ያደርጎናል። ቀናችንን በደንብ እናውቀዋለን። በፊት አናውቀው ማለት አይደለም። አሁን ግን ስፔሲፊክሊ ቀኑ ከዚህ ቀን እስከዚህ ቀን እኛ ስለሆነ በዛን ቀን ላይ እንድንዘጋጅና ትኩረት እንድናደርግ ረድቶናል። ቀኑ እንደዚህ ተከፋፍሎ አልመጣምና ትንሽ የወረፋ መጨናነቆች ነበሩ እና ሁሉም አንድ አካባቢ ላይ በመምጣት ወረፋ መጨናነቆች ነበሩ። አሁን ይሄ በቀናት መከፋፈሉ ይሄን ይፈቷል ብለን እናስባለንና ጥሩ ጭምር ነው። ግብር ለሀገር ክብር ይላል ጥሩ ዜጋ። ትጽዳ ንጹህ ትሁን ትፍካ መዲናችን። ተጨማሪ ሲታክሱ አምና ሚያዝያ ወር ከጥር በኋላ ባለው ጊዜ የጀመርነው ነበር በእንደዚህ በፕሮግራም እሱ ላይ ያገኘነው ኤክስፒሪየንስ አንደኛው እኛ ተቋም ላይ ያለው ጫና ሰራተኞቻችን ላይ ይፈጥር የነበረው ጫና ኮምፕሊትሊ ማስቀረት ችሏል። ሁለተኛ ግብር ከፋዩ የወር መጨረሻ የሚፈጥርበት የነበረው መንገላታት፣ አላስፈላጊ ቅጣት ምክንያቱም ማስተናገድ ስለማንችል የሚቀጥለው ወር ላይ ይሻገራል የወለደ መቀጫ ችግሮች ነበሩ። ያንን ስሙዝሊ የታክስ አስተዳደሩ አንደኛው ስራ በትክክል መስራት እንዲችል እድል ፈጥሯል። አንደኛው መልካም ነገሩ እሱ በባለፈው ያየነው ነው። ሁለተኛ በግብር ከፋይ ሳይድ በኩል በተመሳሳይ ፕሮግራም ሆኖ ግብሩ አሳውቆ እንዲከፍል እድል ፈጥሯል። ይሄ ልምምድ አድርገንበታል፣ ጥሩ ውጤትም አግኝተንበታል። እንደ ተቋምም ክሊርሊ ማጥራት ያለብን ሂሳብ ሰነዶች እንድናጠራ እድል ፈጥሮልናል።
ይህ ነገር ደግሞ አመታዊ ግብር ላይ ስንተገብረው በእርግጠኝነት አሁን ያልኩት ነገር የበለጠ ዳብሮ እናገኘዋለን። በጣም እኛ የተጠቀምነው ተቋሙ ነው። ይሄንን ፕራክቲስ ደግሞ አድርገናል። አመታዊ ላይ ዘንድሮ አሁን ላይ ብንጀምርም ወራዊ ቫት ቆይተናል። በአልፋቤት ከጀመርን ወራዊ ቫት ባለፈው እንደሚታወቀው ሁሉም ሰው የመጨረሻው ሳምንት ይመጣል። በጊዜም ዜሮ አሁን እስከ 10 ነው እንነበረ ተመላሽ እስከ 20 ክፍያ ያላቸው ሰዎች እስከ 30 እንጠብቃለን። ዜሮም 30 ይመጣብን ነበር። ያ ትርምስ ነው በጣም ለአገልግሎት ብቻ ሳይሆን እስከ ጤና መታወክ ድረስ ሰዎቻችን ይታመሙ ነበር፣ ተሳሚዎቻችን ማለት ነው። ለግብር ከፋው እንግልት ነው፣ ለሌብነትም ይመቻል ግርግሩ ማለት ነው። እነዛን ነገሮች ቫት ላይ በጣም ተጠቃሚ ሆነው እኛ ነን። አልፋቤት ፕሮግራም ወጥቶ ወደ ስራ መግባታችን ትልቁ ጥቅም ለግብር ከፋዩ ነው። አንደኛ ግብር ከፋው ከእንግልት ነፃ በሆነ መንገድ አገልግሎት እንዲያገኝ ማስቻል ነው ትልቁ። ስለዚህ ሞር ተጠቃሚ ሆኖ ግብር ከፋዩ ነው። ሁለተኛ የተለያዩ የሚፈጠሩ የመልካም አስተዳደር ችግሮች፣ የሌብነትና በልሹ አሰራር ችግሮች ግብር ከፋዩ ላይ እንዳይደርስ በጊዜ ከፋፍለን አገልግሎት እየሰጠን በምንሄድበት ሰዓት ወዲያው አገልግሎት ወስዶ ወደ ስራው የሚሄድበት ምቹ ሁኔታ ስለሚፈጠር ሞር የተሻለ አገልግሎት ለመስጠት ግብር ከፋዩም ገቢ ሰብሳቢም የተሻለ የሚጠቀምበት ሁኔታ መፍጠር የሚቻልበት ሁኔታ ነው ያለው። ማየት የናፈቀው ሀገሩ በልጽጋ ግብር ለሀገር ክብር ይላል ጥሩ ዜጋ። እዚህ በአልፋቤት አገልግሎት የመስጠት እንግዲህ ፕሮግራም ከተጀመረበት ጊዜ ጀምሮ ትልቅ ውጤት ያገኘ ነው የተጨማሪ እሴት ታክስ ወራዊ ማሳወቅ ላይ ነው። ተጨማሪ እሴት ታክስ የአልፋቤቱ ከመጀመሩ በፊት በመጨረሻ ቀን ላይ አብዛኛው ግብር ከፋዮቻችን የሚወጡት ከ25 በኋላ ነበር የሚወጡት። ያ ደግሞ ላላስፈላጊ መጨናነቅ እንደውም ሰራተኞቻችን ላይ ከፍተኛ ጫና ሲፈጥር ነው የነበረው። ያ ፕሮግራም እንግዲህ እንደ አሰራር ከወረደ ጊዜ ጀምሮ የግብር ከፋውን ፍሰት በጣም ሬጉሌት ነው ያደረገው። ፍሰቱ የተመጣጠነ ነው፣ በየቀኑ መጣው። ያ በጣም አገልግሎት አሰጣጡ ላይ ምቹ ሁኔታን ፈጥሯል። ውጤትም አግኝተንበታል። ግብር ከፋዎቻችንን በአግባቡ ለማስተናገድ ምቹ ሁኔታን ፈጥሮልናል። እንግዲህ እነዚህ ግብር ከፋዎቻችን ሲመጡ ያው በአግባቡ ማስተናገድ መቻል አለብን። ይሄ ቤታቸው ነው፣ ግብር ከፋዎቻችን ናቸው። እያንዳንዱ እዚህ መጣ ግብር ከፋይ በአግባቡ መስተናገድ ይገባዋል። ግብር የመሰብሰብ ሂደቱ በስም መጀመሪያ ፊደል ከመደረጉን ባሻገር አሰራሩን በሌሎች የቴክኖሎጂ አማራጮች እንዲታገዝ በማድረግ ሁሉም ግብር ከፋይ ከእንግልት የጸዳ የግብር አከፋፈል ሂደት እንዲከተል ተደርጓል። በጥሩ መንገድ ነው የሚያስተናግዱን ስንመጣ ማለት ነው። ግን አሁን በኢፋይሊንግ ስለሆነ ሁሉን ነገር ኦንላይን ላይ ጨርሰን ስለምንመጣ እነሱም ስራ በትንሹም ቢሆን ቀሎላቸዋልና ብዙ መብላላት የለም። አሁን በአልፋቤት መደረጉ ከዚህ እንግልቱ ይቀንሳል። ሰው ወረፋ አይበዛም። ሁሉም በፊት የምንመጣው ሁላችንም መጨረሻ ላይ ነበር፣ ያው ገንዘቡን ይዘነው ስለምንቆይ። አሁን ግን አልፋቤት ስለሆነ እንግልቱም የለም። ወረፋ 3-4 ቀን መመላለስ የለም፣ በአንድ ቀን ሆነ። አሁን ደግሞ ኦንላይን ከሆነም በኋላ ቤታችን ነው ሁሉን ነገር የምንጨርሰው። እስካሁን የነበረው የክፍል አከፋፈል ሁኔታ ትንሽ የተንጓተተ ዝርክርክነት የበዛው ነበር በእኛም በተቋሙ በኩል። ምክንያቱም በመጨረሻ ቀን ላይ የመጨናነቅ የሰው ኃይልን በብዛት ማሰማራት በእኛ በኩል ይጠበቃል። 2-3 ሰዎችን አንዱ ወረፋ ይዛል፣ አንዱ ባንክ እንዲህ ነገሮች ነበርና ያለውን ልምድ ደግሞ በመጨረሻ ቀን የመክፈል ልምድ የነበረው። አሁን ግን አትሊስት የተሻለና ጥሩ ነው ብዬ አስባለሁ። ማየት የናፈቀው ሀገሩ በልጽጋ ግብር ለሀገር ክብር ይላል ጥሩ ዜጋ። ተቋማችን ኖርማሊ ከ2017 ጀምሮ አብዛኛው ጉዳዮች ግልጽ ለግብር ከፋዩ ግልጽ ለማድረግ ሰፊ እንቅስቃሴ ነው ሲያደርግ የቆየው። አሁን አንደኛው በግልጽ ተጽፎ በታትሞም ለእያንዳንዱ የሂሳብ ሰራተኛና ለአብዛኛው ግብር ከፋይ እንዲደርስ የተደረገው ግብር ከፋዩ የሚያቀርበው ሂሳብ መዝገብ በግልጽ ምን መያዝ እንዳለበት ምን አሟልቶ መምጣት እንዳለበት ለእያንዳንዱ ዘርፍ የሚገልጽትን መጽሔት ወር ዶክመንት ተዘጋጅቶ ተበትኖለታል። ይሄ ማለት እኛ ጋር መጥቶ አዲሽናል የምንጠይቃቸው ነገሮች የሚያስቀር ነው። ይሄ የኦዲት ባለሙያዎች የውጭ ኦዲተር የምንላቸው
እነሱም ስልጠና ተሰጥቶ ውይይት ተደርጎ ይህን ሰነድ እንዲደርሳቸው ተደርጓል። በሌላ በኩል ደግሞ ግብር ከፋዩም በተለያየ መልኩ ይህም እንዲያገኝ ተደርጓል። አንደኛው ይህን አሰራር ነው። ይሄ እዚህ ከመጣ በኋላ ይሄ ጎልሃል ይህን አምጣ ከሚል አንደኛው በጣም ክሊር የሆነ ከሌላ ጊዜ በተለየ መልኩ ለግብር ከፋዩ ተደራሽ ለማድረግ የተሰራው ስራ አንደኛው እሱ ነው። እንደ ቢሮ ስርዓት ወርዶ ፕራክቲስ እያደረግን ያለ ነው። ከ3100 ሰው በላይ እኛ ካሉን ከስተመሮች ኦልሞስት ኦል የሚባለው ኢፋይል ነው የሚያደርገው። እኛ ጋር መቶ እንዳይንገላታ ግብሩን ቤቱ ሆኖ ኢፋይል ያደርጋል። ጊዜውን ስራው ላይ ያውላል። የምንፈልገው ነገር ካለ ቬሪፋይ እንዲያደርግልን ሰነድ አምጣልን ብለን ነው የምንጠይቀው እንጂ በአካል መጥቶ እኛ ጋር ዲክለር ማድረግ ከባት በወሰድነው ፕራክቲስ መሰረት ፎይታ ሰጥቶናል። ቢሮ በሙሉ ሰላማዊ ሆኖ የተረጋጋ እንዲሆን አድርጎታል። ግብር ከፋውን ክብር በሚያስጠብቅ ሁኔታ ምቹ አገልግሎት ለመስጠት የተቀላጠፈ አገልግሎት ለመስጠት በቂ ዝግጅት አድርገናል። አጠቃላይ የማሳወቁ የስራ ሂደት የሚከታተሉ ሰራተኞች አሉ። ከበር መግቢያ ጀምሮ እስከ ፕሪኦዲት መውጫ ድረስ ያለው ፖይንቶችን ለይተናል። ከዚህ አንጻር በየቦታ ላይ ሰራተኞችን መድበናል። የአንድ መስኮት አገልግሎት ለመስጠት ነው ያሰብነው። ከዚህ አኳያ ከቼክ ፖይንት ጀምሮ የኢንኮዲንግ ስራ፣ ዳታ ካፕቸሪንግ ስራ፣ የአወሳስና የካሸሪ ወደ አንድ ቦታ በማምጣት እነዚህ ስራዎች እንዲሰሩ ይህንን አመቻችተን ሰራተኞችን መድበናል ማለት ነው። ከአገልግሎት አሰጣጥ ጋር ተያይዞ ባለፈው ጊዜ ገቢዎች ቢሮ ብዙ ቴክኖሎጂዎችን ወደ ስርዓት ለማስገባት ጥረት አድርገናል። በተለይ ከዚህ ከኢፋይል እና ኢፔመንት ጋር ተያይዞ ግብር ከፋው ቤቱ ቁጭ ብሎ ግብር ማሳወቅ የሚችልበት ቤቱ ቁጭ ብሎ ታክስ መክፈል የሚችልበት ደረጃ ላይ ደርሰናል። ስለዚህ አጠቃላይ እንደ ቅርንጫፍ ጽሕፈት ቤታችን ያሉን 1032 ግብር ከፋዮቻችን ቤታቸው ቁጭ ብሎ ነው ታክስ የሚያሳውቁት፣ ቤታቸው ቁጭ ብሎ ነው ክፍያ የሚፈጽሙት ማለት ነው። ግብር ከፋይ የሚመላለስበት በየጊዜው ቢሮአችን የሚመጣበት ሁኔታ ማስቀረት የቻለ ሲስተም ነው። ስለዚህ ለግብር ከፋዩ ምቹ ሁኔታ መፍጠር ችለናል። ግብር ከፋዩ በአጭር ጊዜ ውስጥ ግብሩን አሳውቆ ከፍሎ ወደ ስራ የሚመለስበት ስርዓት መፍጠር ተችሏል። እንዲሁም ሰራተኞቻችን አላግባብ ጫና ውስጥ እንዳይገቡ ማድረግ የቻለ ስርዓት ስለሆነ ከታክስ አሰባሰቡም ለግብር ከፋዩም በተለይ ወደ ቴክኖሎጂ እያደግን መሄዳችን የተሻለ አገልግሎት እንድንሰጥ መነሻ የሆነበት ጊዜ ነበር ማለት ይቻላል። በአዲስ አበባ ከተማ አስተዳደር ከ113 ሺህ በላይ የደረጃ ሀሌታ ውሃና ለግብር ከፋዮች አሉ። እነዚህ ግብር ከፋዮች ከ2017 ሐምሌ 1 ጀምሮ የሂሳብ መዝገብ ካላቀረቡ እንዳይስተናገዱ የሚያስገድድ ውሳኔ ተላልፎባቸዋል። በመሆኑም ሁሉም የደረጃ ሀሌታ ውሃና ለግብር ከፋዮች የሂሳብ መዝገብ መያዙ ተጠቃሚ የሚያደርገው ራሳቸውን እንደሆነ በመረዳት ሂሳብ መዝገቡን በአግባቡ እንዲይዙ ተጠቁሟል። ተቋማችን እኛን ተቋም ነው የሚጠቅመው። ምክንያቱም በተፈለገ ጊዜ ያን ነገር ለማሳወቅ ለማሳየት ይረዳናል። በማንኛውም ጊዜ ወዴት ቢደረግ ምንም ሂሳባችን ይዘን ተዘጋጅተን መጠበቁ ጥቅሙ እኛን በጣም ነው የሚጠቅመን። ምክንያቱም ካላስፈላጊ እንትኖች ሰዓት መባከኖች፣ ጊዜ መባከኖች ከነዚህ ሁሉ ስለሚታደገን በማንኛውም ጊዜ ለተጠየቅነው ነገር ምላሽ ለመስጠት ይሄ በጣም ጥሩና የተሻለ አሰራር ነው ብዬ እገምታለሁ። ሂሳብ መዝገብ መያዙ ለኛ ለራሳችንም ጥቅም አለው። አንደኛ የራሳችን ገቢና ወጪያችንን የምንያዝበት ነው። ግብር ለመክፈልም በአግባቡ የሚካሄድበት መንገድ ስለሆነ ጥቅሙ ለኛው ነው። ሂሳብ መዝገብ መያዝ ለነጋዴው ነው ጥቅሙ። ምንድነው? ቢያንስ ያመነበትን ነገር ነው የሚከፍለው። በቁርጥ ግብር ከሆነ ነገር ያልሰራበትንም ነው ሊከፍል የሚችለውና ሂሳብ መዝገብ መያዙ ጥቅሙ ለነጋዴው። ማየት የናፈቀው ሀገሩ በልጽጋ ግብር ለሀገር ክብር ይላል ጥሩ ዜጋ ትጽዳ ንጹህ ትሁን ትፍካ መዲናችን። ከሂሳብ መዝገብ ጋር የእኛ ጋር ያለው ግብር ከፋይ በታክስ አስተዳደር ማዋጅም ግዴታ የተጣለበት ነው። ሂሳብ መዝገብ የማቅረብ ግዴታ አለበት። ይህ ግብር ከፋዩ ያውቀዋል፣ ልምምድም አለው። የመካከለኛ የሚባለው ግብር ከፋይ ስለሆነ ማለት ነው። ከሂሳብ መዝገብ ጋር በተያያዘው ቅድም ያነሳውልሽ ቅድመ ዝግጅታችን አንደኛ የነበረው ሂሳብ መዝገባቸው
ማቅረብ እንዳለባቸው ነው። ሂሳብ መዝገቡ በትክክል እንዲቀርብ ነው ግንዛቤ ለመፍጠርም ስልጠናም ለመስጠት የሞከር ነው። ከዛ ባለፈ ሊደግፍ የሚችል ቢሮ ያዘጋጀው ግልጸኝነት ሊፈጥር የሚችል ሂሳብ መዝገባቸው ማሟላት ያለበት ጉዳዮችም አብሮ ወርዷል። በሌላ በኩል ደግሞ ሂሳባቸው የሚሰራላቸው የውጭ ኦዲተር የሚባለውም ስልጠና ተሰጥቶት ወደ ስራ ተገብቷል። ሂሳብ መዝገብ መያዝ አንደኛው ለኛ ያው ስርዓት ግንባታ ነው። ዘመናዊነትን ስናይ ቴክኖሎጂን ስንጠቀም በቁርጥ እየወሰንን መሆን የለበትም። ሂሳብ መዝገብ ከኛ አንፃር ይሄ ነው ጥቅሙ። ከግብር ከፋዩ አንፃር ደግሞ ነፃነት ይሰማዋል። ሰልፍ አሰስመንቱን ተግባራዊ አዋጅ በፈቀደለት መሰረት መጥቶ ለኛ አሳውቆ ክሊራንሱን አገልግሎቱን ሰጥተነው ማደሻውን ወስዶ የሚቀጥለውን አመት በነፃነት እንዲቀጥል ያደርገዋል። ከገቢ ሰብሳቢ መስሪያ ቤት አንፃር ፍትሃዊነትን የመጠበቅ ስራ ነው መሆነው። አላግባብ ግብር ከፋይ ላይ ጫና ለመፍጠር በግምቶች የሚሰሩትን አሰራሮችን የመቀልበስ ስራ ስለሆነ ከገቢ ሰብሳቢ መስሪያ ቤትም አንፃር ፍትሃዊነት ላይ የተመሰረተ ታክስ ከመጣል አንፃር የተሻለ እና ግብር ከፋዩና መንግስትን የሚያቀራርብ የሂሳብ አያያዝ ስለሆነ እሱ ላይ መሆኑ በሁለቱም በኩል ጠቀሜታ እንዳለው ለመግለጽ ነው። ግብር ለሀገር ክብር ይላል ጥሩ ዜጋ ትጽዳ ንጹህ ትሁን ትፍካ መዲናችን። የምናየው ነገር በጠቅላላ ደስ ይላል። መንገዱም የኮሪደር ልማቱ ምናምን በጣም ደስ ይላል። ኢቨን ልጆቻችንን የሚዘነው ከምናደርግበት አሁን በደንብ እንትን አለና ያው ስናየው በእኛ ገንዘብ መሆኑ የበለጠ አሪፍ ያደርጓል። ደስ ይላል። ጥሩ ያነቃቃል። አዲስ አበባ ተለውጣለች። የሮ አይደለም አሁን ጥሩ ነገር እያየሽ የምትሄጂባት ከተማ ሆናለች። በሱ እኛም ምንም እንትን የለብንም፣ ቅሬታ ደስተኛ ነን። ቆንጆ ሆናለች አዲስ አበባ። ያንዳንዱ ነገር የሚደረጉ ነገሮች ሞር አቅምን ይጨምራል። ግብር ከፋዩ የኔነት ስሜትን ይፈጥርለታል። ምክንያቱም ግብር ከስከፈል ሴኩሪቲ ይጠበቃል ወይ ጸጥታው ይጠበቅልኛል፣ ንጹህ አካባቢ ይፈጠርልኛል ብሎ የማመን ሰላሜ ይበዛል ብሎ የማመን እሳቤው ይጨምራል። ስለዚህ በሚከፍለው ግብር በማወጣው ገንዘብ ተመላሽ እያገኙ ነው ብሎ ያስባል። ግብር ለሀገር ክብር ይላል ጥሩ ዜጋ ትጽዳ ንጹህ ትሁን ትፍካ መዲናችን። ያው እኛ ስንከፍል ነው ሁሉም ሀገር የምትለማው፣ ሁሉም ነገር የሚስተካከለው። አጠቃላይ ግብር ከፋይ ቢከፍል ደስተኛ ነው ሆኖ ቢከፍል ነው የሚሆነው። እኛም እናድገውም የምንለወጠውም በገበር ነው። ልክ ከፍ እያለን ስንሄድ ነው። ስንሰራ አይደለ ከፍ የሚለው ያ እንዲሆን እመኛለሁ። ግብር መክፈል የዜግነት ግዴታ ስለሆነ አይደለም፣ የስራችን አንዱ አካል አንዱ ዲዩቲታችን አንዱ ተግባራችን አንዱ መፈጸም ያለብን የስራ ሂደት ነው ብለን ስለምናስብ በዛ መንገድ ነው እየተንቀሳቀስን ያለው። ለዚህም ደግሞ ራሳችን አዘጋጅተን ቁጭ ብለናል። ሌሎቹም ደግሞ ይህንን ተሞክሮ ቢወስዱ ከመጨረሻ ቀን ካለ መጉላላት ከተለያዩ ትርምሶች ለመዳን አላስፈላጊ የሆኑ ሰጣ ገባዎችም ይፈጠራሉ። ስለዚህ ከዚህ ሁሉ ለመዳን ቀድሞ ራስን አዘጋጅቶ መጠበቅ ይኖርበታል ብዬ አስባለሁ። ግብር ለሀገር ክብር ይላል ጥሩ ዜጋ ትጽዳ ንጹህ ትሁን ትፍካ መዲናችን። ግብር ከፋዩ መጥቶ አገልግሎቱ አግኝቶ ግብሩ ከፍሎ የሚወጣበት እድል እኛ ተዘጋጅተን እየጠበቅን ነው። ግብር ከፋዩ ደግሞ ግብሩ መጥቶ ማሳወቅ አለበት። የዘንድሮ ክሊር የተቀመጠው የትኛውን ግብር ከፋይ ከተቀመጠለት ፕሮግራም ውጪ መስተናገድ አይችልም። ምንም ሩም የለው። ከመስከረም 2 እስከ 15 የተመደበ ግብር ከፋይ በዚህ ጊዜ መጥቶ ግብሩ ማሳወቅ አለበት። ልክ መስከረም 16 ስንገባ ሌላኛው ግሩፕ ነው የሚጀምረው። መስከረም 15 ያልመጣ በዚህ ጊዜ መምጣት ያለበት ግብር ከፋይ በምንም አይነት መልኩ አገልግሎት በዚህ እስከ ጥቅምት 30 ባለው ጊዜ አገልግሎት አንሰጥም። ይሄ በመሆኑ ይሻገራል ማለት ነው። ዛት ሚንስ ህዳር ላይ ይሻገራል። ህዳር ሲሻገር በራሱ አስተዳደራዊ ቅጣቶችም ወለዶችንም ጨምሮ ግብሩ የሚከፍልበት ሁኔታ ነው የሚኖረው። ከዛ ባለፈ ደግሞ እንደ ታክስ ባለስልጣን ታክስ ፔሩ ያለመተባበር ወይም የታክስ ባለስልጣኑ ትዕዛዝ ባለማክበርም ደግሞ ግዴታዎች ስለሚመጡበት ይህንን ተገንዝቦ በተቀመጠው ፕሮግራም መሰረት አገልግሎቱ እንዲያገኝ ነው ጥሪ የምናስተላልፈው። አሁንም የምንጠይቀው መስከረም 15 መምጣት መፍትሄ አይደለም። መፍትሄው መጀመሪያ ቀድሞ መምጣት ወይም መስከረም 30 ወር ጥቅምት 30 ወር ጥቅምት 15 መምጣት አይደለም። መፍትሄው ቀድሞ መምጣት፣ ቀድሞ አገልግሎት
ማግኘትና ግብሩ ከፍሎ መውጣት ነው። በዚህ ሂደት ግብር ከፋይ ለሚገጥመው ችግር በግልጽ ከባለሙያ ጀምሮ በስራ ክፍልም እስከ ቅርንጫፍ ኃላፊዎችንም ከዛም ባለፈ እኛም መፍታት ያልቻልናቸው ጉዳዮች ካሉ ደግሞ ተቋም እንዲፈታው እድል የሚፈጥር በመሆኑ ግብር ከፋይ ተገንዝቦ በወጣለት ፕሮግራም መጥቶ ግብሩን እንዲከፍል ግዴታውን እንዲወጣ ነው ጥሪ ማስተላለፍ እንፈልገው። እነዚህ በጊዜ መተው ሂሳብ መዝገባቸው ራሱ መተው ያልተጠናቀቀው ፕላስ ያልመጡ ሰዎች እስከ 15 የሚመጡት በ16 በ17 ሲመጡ አናገለግልም። ምንድነው የሚሆነው? ለባለተራዎቹ ለባለ አልፋቤቶቹ አገልግሎት ሰጥተን እስከ ጥቅምት 30 ድረስ ያሉት ሰዎች በሙሉ ከተጠናቀቀ በኋላ ህዳር ላይ ስለምናገኛቸው ይጎዳሉ። መቀጫና ወለድ አክለን መጠየቅ ስለማንፈልግ በተቀመጠላቸው በአልፋቤት በተደለደሉት መሰረት መተው አገልግሎት እንዲያገኙ ጥሪ እናስተላልፋለን። አገልግሎት መስጫ በዛ ውስጥ ባለው ሂደት ውስጥ የሚያጋጥማቸውን ችግሮችን በወቅቱ ማሳወቅ ይችላሉ። ይህን የሚከታተል አስተባባሪ ኮሚቴ አደራጅተናል። እንደዚሁም ደግሞ ስራውን የሚከታተል የስነ ምግባር ክፍል አለ። ስለዚህ ችግሮች በሚያጋጥማቸው ጊዜ እስከ ስራ ኃላፊዎች ጭምር ድረስ ገብቶ ችግራቸውን ጥያቄያቸውን ማቅረብ ይቻላል። ወዲያውኑ እንዲፈታ እኛ በእኛ በኩል ያው ዝግጅት አድርገናል። ስለዚህ እነሱም ይሄንን ተገንዝቦ ግብራቸውን በወቅቱ መጥተው እንዲከፍሉ ለማድረግ ነው እኛ እንግዲህ ዝግጅት አደረግነው። ይህንን በጎ ዓላማ ተረድቶ በወጣ አልፋቤት መሰረት ባሳወቅናቸው ልክ በወቅቱ መጥተው ግብራቸውን እንዲከፍሉ ማበረታታት ፈልጋለሁ። በዚህ አልፋቤት ውስጥ የማይመጣ ግብር ከፋይ እንደሌላው ጊዜ አንደኛ አላግባብ እንግልት ውስጥ ምገባበት ወደ ቢሮ መመላለስበት ሁኔታ ነው የሚፈጠረው። ሁለተኛ የአላግባብ መቀጫ የመክፈል ሁኔታ ነው የሚፈጠረው። ሶስተኛ አላግባብ ወለዶች ውስጥ የመግባት ሁኔታ ይፈጠራል። አራተኛ ክሊራንስ አሰጣጥ ላይም በጣም የሚቸገርበት ሁኔታ ነው የሚኖረው። ስለዚህ በተሰጠው ፕሮግራም ውስጥ መጥቶ ግብሩን ማሳወቅ ከሆነ ክሊራንስ ለመስጠትም ስለምንቸገር ግብር ከፋዮቻችን ይህንን ማወቅ ይኖርባቸዋል። አምስተኛ ላይ በጊዜ ንግድ ፍቃድ ባለማደስ ቤታቸው የሚታሸግበት ሁኔታዎችም ስላሉ ይህንን ታሳቢ አድርገን በተሰጠን ፕሮግራም ውስጥ መተር ሪፖርት እንደማድረግ እንዳለብን መልእክቴን አስተላልፋለሁ። የሰላም የፍቅር የአብሮነት ከተማ አዲስ አበባችን በእኛ ለኛ ትልማ በእውቀት የታነጸ ትውልድን ለመፍጠር ጋንም ይደገፋል በትንሽ ጠጠር ለአገር ታማኝ ሆኜ ሳደርግ የኔን ድርሻ ለወገን ለትውልድ አለኝ ማስታወሻ መብቱን ግዴታውን አውቆ ለተረዳ ውዴታ ነው ግብር ከቶ አይደለም ዕዳ ማየት የናፈቀው ሀገሩ በልጽጋ ግብር ለአገር ክብር ይላል ጥሩ ዜጋ ትጽዳ ንጹህ ትሁን ትፍካ መዲናችን ግብር ለአገር ክብር እንበል ሁላችን ሕፃናት ልጆቿን እንደ እናት መግባ ትኑር አዲስ አበባ እንደ ስሟ አብባ ግብር ከፋዩ ነው የአገር ባላደራው የከተማን ውበት መልኳን የሚሰራ